ዛሬ ልዩ ቀን ኢትዮጵያውያን በተለያየ ቦታ ለአንድ ዓላማ ይቆሙበት ነው። አረንጓዴ አሻራ። ሰላም ጤና ይስጥልኝ። እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽንና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። ማርታ ግርማ አብሬያችሁ ቆያለሁ። ወሰነው በዚህ ዓመት የችግኝ ተከላውን ተስፋን እንትከል በሚል መርህ ጀምረነዋል። ዛሬ ለየት የሚያደርገው በአገር አቀፍ ደረጃ በየዓመቱ እንደምናደርገው አንድ ጀንበር በርከት ያሉ ችግኞችን እንተክላለን። እንደ ተቋም እንግዲህ አረንጓዴ አሻራ መርሃ ግብሩን ቀደም ብሎ የጀመረው የኢሚግሬሽንና ዜግነት አገልግሎት ዛሬ ኢትዮጵያ ታሪክ በምትሰራበት ቀን ቂሊንጦ በሚገኘው የኢንዱስትሪ ፓርክ ሰራተኞቹን በነቂስ በማሰባሰብ የዚህ አካል ለመሆን ተገኝቷል። እኛም እንግዲህ ዞር ዞር እያልን ምን እንደሚመስል ድባቡን እናያለን። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ያው ከቢሮ ውጪ እንግዲህ በችግኝ ተከላ ላይ ደግሞ ተገናኝተናል። እንዴት ነው ችግኝ ተከላ መርሃ ግብሩ 2018 ሶስተኛ ዙራችን ይመስለኛል 2018 ተገባ ጀምሮ ዛሬ ግን ለየት ባለ መልኩ መላው ሀገራችን ህዝቡ በነቂስ ወጥቶ እየተከለ ያለበት ሁኔታ ነው ያለው። እንዳየሽው ጦሩ ብዙ ነው። ብዙ ሰው መጥቷል። ሰራተኛ በሙሉ ሲኔ ያለው ዛሬ ለመትከል ያሰብነው እንግዲህ 12000 ነው። እያንዳንዱ ሰው 50-60 እንዲተክል ይጠበቃል። እስካሁን ባለው ገና 10ዎቹ ቤት ውስጥ ነኝ ያለሁት። ገና ጨምሮ ተክላለሁ። ያለንን ጊዜ ሁሉ ዛሬ እስከምንጨርስ ጊዜ ድረስ ተጠቅመን ያቀድነውን ጨርሰን ነው የምንገባው። እንዴት ነው የዚህ ሀገር አቀፍ ንቅናቄ አካል መሆን ምን ይሰማል? ባህል እየሆነ መጥቷል። በክረምት መረዳዳት፣ በጎ ተግባር መፈጸም፣ ደካሞችን ማገዝ፣ እነዚህ የመሳሰሉ ጉዳዮች እየተለመዱ መጥተዋልና በጣም ነው ደስ የሚለው። ከራስሽ ኢንቫይሮንመንት ከራስሽ አመቱን ሙሉ ከምታደርጊ ወይም በግል ከምታቀጁ ወጣ ብለሽ ደግሞ ለሌላው ኮንትሪቢዩት የምታደርጊበትን እድል ይሰጣልና በጣም ነው ደስ የሚለው። ከመትከል በኋላ እንክብካቤስ ላይ እንዴት ነው ያላችሁ ነገር? እንግዲህ እዚህ ግቢ ውስጥ እንኳን የተከልናቸው በጣም በርከት ያሉ ናቸው። በየአመቱ የሚከታተላቸውን አሳይን አድርገን መድበን ሰው አሳይን አድርገን ቀጥረን እንከታተላለን። እኛ ቢሮ አካባቢ ያሉትን እንደዚሁ እንከታተላለን። መትከል ብቻ ሳይሆን መንከባከብ፣ ማሳደግ፣ መከታተል ዛፍ እስኪሆኑ ድረስ ድጋፍ ማድረግ ያስፈልጋልና ያንን እያደረግን ነው። እንዴት ነው ከአየር ንብረት ጥበቃው ባለፈ ለምግብነት የሚውሉ ተክሎችን እንደምታዩ እንግዲህ አሁን ዛሬ እንኳን አቮካዶ፣ ዘይቶን እና ሌሎችንም የፓፓያ የፍራፍሬ ዛፎችን ነው ስንተክል ያለ ነውና የሀገር ውስጥ ደግሞ የዚህ የሀገር በቀል ደግሞ ዛፎችንም እንደዚሁ እንደ ዋንዛ ያሉትን ስንተክል ነበርና ይሄ እንደምታዩ እዚህ ላይ ማየት ትችላለሽ ምን ያህል ፍሩት እንደሆነ ምን ተክለውና በጣም ይሄ በሀገራችን በምግብ ራስን መቻልን ጋር ተያይዞ የምንሰራው ስራ በጣም የሚያግዘን ነው ብዬ አስባለሁ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለሰጡኝ ጊዜ በጣም አመሰግናለሁ። መልካም ጊዜ። እሺ ቂሊንጦ በሚገኘው የኢንዱስትሪ ፓርክ የኢሚግሬሽንና ዜግነት አገልግሎት ሰራተኞች እንግዲህ በነቂስ የችግኝ ተከላ መርሃ ግብር እያደረጉ ነው። አሁን የምንገኘው ከኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ ጋር ነው። የችግኝ ተከላ መርሃ ግብሩ እንዴት ነው አቶ ቢቂላ? የችግኝ ተከላ የዘንድሮ በጣም ደስ የሚል ነው። ከአምና በላይ በጣም ብዙ ሰራተኛ ወጥቶ የተከለበት ያለ ሁኔታ ነው ያለው። እዚህ ኮምፓውንድ ውስጥ ብቻ ወደ 12000 የሚሆኑ ችግኞችን ነው እየተከልን የምንገኘው። ከጧት ጀምሮ እስካሁን ድረስ ወደ 70-60% ላይ ደርሰናል። ይሄ ብቻ ሳይሆን ለየት የሚያደርገው ሁሉም ብራንች ላይ አት ዘ ሴም ታይም ከዛም ችግኝ እየተከለ ነው የሚገኘው። በአገር አቀፍ ደረጃ እኛ ያሰብነው ከ800 ሚሊዮኑ ወደ 28000 የሚሆን በተቋማችን ተከላለ ብለን በእቅድ ስለያዝነው ዛሬ ላይ የዚህኛው ኮምፓውንድ ብቻ ወደ 12000 ሲሆን
ሌሎች ብራንቾች ላይም ወደ 12500 ይኖራል። አጠቃላይ ወደ 24500 ዛሬ እንተክላለን ማለት ነው። እርስዎ ለስንተኛ ጊዜ ችግኝ ተከላ መርሃ ግብርን ተቀላቀሉ? ለኢሚግሬሽን ከመጣው ብቻ ለሶስተኛ ጊዜ እዚሁ ግቢ እየተከልን እንገኛለን። ከዛ በፊትም በነበርኩበት ተቋም እስካሁን እየተከልን እንገኛለን። እንዴት ነው ዛሬ ስንት ችግኝ ተከሉ? ዛሬ እስካሁን ድረስ 17 ተክያለሁ። አሁንም ገና እቀጥላለሁ። የዚህ ሀገር አቀፍ ንቅናቄ አካል መሆን ምን ይሰማል? የዚህ ስፔሻሊ በዘንድሮ ተስፋን እንትከል በሚል መሪ ቃል የሱ አካል በመሆናችን ትልቅ ተስፋ ነው። ምክንያቱም እየተከልን ያለነው ችግኝ ብቻ ሳይሆን ነገ ተስፋንም ጭምር ስለሆነ ታላቅ ደስታ ነው የሚሰማው። ከመትከል ባለፈ መንከባከብስ ላይ እንዴት ናችሁ እርሶስ በግል? እኛ ደስ የሚለው ቦታው ከተማ ውስጥ እንደመሆኑ በየጊዜውም እያየን ነው። አምናም የተከልናቸውን ዘንድሮ አይተናቸዋል። ስለዚህ በየጊዜው እንደሚታዩት ደግሞ በብዛት የተከልናቸው ወደ 80% የሚሆነው ለምግብ የሚውሉ ችግኞች ናቸውና በየጊዜው እየመጣን እናከባክባለን፣ እናያለን። ቢቂላ መዝገቡ ጊዜውን ስለሰጡኝ አመሰግናለሁ። መልካም ጊዜ። የአፍሪካ ሀገራት የኢትዮጵያን ፈለግ በመከተል የአረንጓዴ ልማትን በሀገሮቻቸው እያስፋፉ ይገኛሉ። ከዚህም ባሻገር እንግዲህ በዓለም አቀፍ ደረጃ ኢትዮጵያ ባመጣችው ስኬት አረንጓዴ ልማትን ተከትሎ በዓለም አቀፉ የምግብና የእርሻ ተቋም ፋኦ እውቅናን አግኝታበታለች። እኛም እንግዲህ በኢንዱስትሪ ፓርክ የኢሚግሬሽንና ዜግነት አገልግሎት ሰራተኞች የችግኝ ተከላ መርሃ ግብር ድባብን ዞር ዞር እያልን ማየታችንን እንቀጥላለን። አብራችሁን ቆዩ። ኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጉሳ ደምሴ ችግኝ ተከላ ላይ ተገናኝተናል። እንዴት ነው? ምን ያህል ችግኝ ተከሉ እስካሁንስ? እንግዲህ 29ኛ ነው። ዛሬ ያው 40 ነው ፕላኑ። ስለዚህ 40 ተክላለሁ። ይቀረኛል ገና 12 ነው። እንዴት ነው? ለምን ያህል ጊዜ ችግኝ ተከላ መርሃ ግብር ላይ ተሳትፎ አድርገዋል? እንግዲህ ያው ችግኝ ተከላ በተለይ ከለውጡ በኋላ በጣም ትኩረት ተሰጥቶ ችግኝን ሀገር የማጽናት ለትውልድ የተሻለ አሻራ ማስተላለፍ ተደርጎ እንደ ዋና ከተያዘ በኋላ በተለይ በትኩረት በጣም በሁሉም በተደረጉት መርሃ ግብሮች ላይ ተሳትፌያለሁ። በቀጥታም በተቋማትም እንደዚሁም በግሌም ባገኘሁት አጋጣሚ ሁሉ ችግኝ ተክላለሁ። ያው የተወልጄ ያደኩበት ቦታ በተለምዶ ችግኝ በእኛ አመቱ በጣም እና የሚተከልበት ቦታ ነው። ወደ አቦምሳ መርቲ ነው። ስለዚህ ሁሌኛ የዘወትር ስራችን የነበረ ነው። በጣም ኢንጆይ እያደረኩ ማደርገው ነው። እንደ ባህል ደረጃም እያደገ የመጣ ነው። ከችግኝን ከተከልን በኋላ ምን ያህል እንክብካቤውስ ላይ እርሶም እንደግሎ እንደ ተቋም ይደረጋል? እንግዲህ በኢሚግሬሽን ባለው ስናወራ የተተከሉት ችግኞች በየአመቱ እንክብካቤ ይደረጋሉ። ለተከታታይ 3 አመታት እዚህ ነው የተከልነው። በሶስቱም አመታት እንክብካቤ የሚያደርጉ አካላት ተቀጥረው ለችግኝ የሚያስፈልጉ አጠቃላይ እንክብካቤ እየተደረገ ነው ያለው። በዘንድሮ አመት በኢሚግሬሽን ደረጃ 12000 በዚህ በቅሊንጦ ኢንዱስትሪ ፓርክ ውስጥ እየተከልን ነው። እንዳየሽው ኦልሞስት እየተከልናቸው ያለናቸው ችግኞች አትክልትና ፍራፍሬ ናቸው። በተለይ ፍራፍሬ እንግዲህ በጣም ፈጥነው የሚደርሱ ማንጎ፣ ፓፓያ፣ አቮካዶ፣ ዘይቱን ወዘተ በጣም በስፋት ተተክሏል። ከጥቂት አመታት በኋላ ከቅሊንጦ ኢንዱስትሪ ፓርክ የሚመረቱ ብዙ አትክልቶች ይኖራሉ ማለት ነው። በአንድ ጀንበር 800 ሚሊዮን ችግኝ ይተከላል ሲባል ቁጥሩ በጣም ብዙ ነው። በእኛ በኢሚግሬሽን ደረጃ 12000 ስንለው በጣም ብዙ ይመስለን ነበር። ግን አሁን ያው እንደምታዩ ችግኝ ያተናል። እንግዲህ ወደ ላይ ሄደን ነው እናገኛለን ብለን ተስፋ እናደርገው። ይሄ የሚያሳየው ምን ያህል የይቻላል መንፈሱ እያደገ እየመጣ እንደሆነ በሀገር ደረጃ ትልልቅ አይቻሉም የተባሉ ነገሮችን ማድረግ እንደምንችል እያደረግን እንዳለ ማሳያ ነው። ሁለተኛው እየተተከሉ ያሉ አትክልቶች ችግኙ ደርሶ ለአየር ሚዛን መጠበቅ፣ ለምግብነት የሚውሉ መሆን፣ ለውበት፣ ለሌሎች ጥቅማ ጥቅሞች በጣም የሚውል ነው። እንደምታውቂው በተለይ በቀድሞ ጊዜያት ኢትዮጵያ ለምለሚቱ ሀገር የምትባል በደን የተሸፈነች የምትባል የነበረች በኋላም በጣም በብዙ መራቆት ውስጥ ያለፍነን። አሁን ግን ሲግኒፊካንትሊ ሽፋኑ አድጓል። ይሄ ግን በጣም እያደገ እንዲሄድ ትኩረት ተሰጥቶ እየተሰራ ነው ያለው። ይሄ በድምሩ ስናየው ሀገርን የመትከል ተስፋን የመትከል የሚመጣው ትውልድ ካለፈው ትውልድ እጅግ በጣም የተሻለ ምቹ ሁኔታ ላይ የለመለመ ሁኔታ ላይ
ኢኮሎጂው በጣም ባላንስድ ሆኖ ደስተኛ ሀገር በመፍጠር ሂደት ውስጥ ትልቅ ሚና የሚጫወት ስለሆነ የዛ አካል በመሆኔ በጣም ደስተኛ ነኝ። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጉዛ ደምሴ ጊዜውን ስለሰጡኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ሰላም ጤና ይስጥልኝ። እንታወቅ። መሳይ አበበ እባላለሁ። በፌዴራል ኢሚግሬሽንና ዜግነት አገልግሎት የቅድና ክትትል ዳይሬክተር ነኝ። ችግኝ ተከላ መርሃ ግብር ላይ ተገኝተናል። ዛሬ እንደ ሀገር ኢትዮጵያ ታሪክ የምትሰራበትም ቀን ነው። ለምን ያህል ጊዜ ችግኝ ተከላ መርሃ ግብር ላይ ተሳትፏል አቶ መሳይ? እንግዲህ በኢትዮጵያ ታሪክ ከመጀመሪያ ዓመት ጀምሮ እስከ ዛሬ ድረስ ለ8ኛ ጊዜ ችግኝ በመትከል ተሳትፌያለሁ። ዛሬ ምን ያህል ተከሉ? ዛሬ ቢያንስ ከ30 በላይ ተክያለሁ። ግን እንደዚህ የሀገር አቀፍ ንቅናቄ ላይ መሳተፉ ምን አይነት ስሜት አለው? በጣም ጥሩ። እንደ ግልም እንደ ተቋምም እንግዲህ ሀገራዊ ንቅናቄ ላይ መሳተፉ ትልቅ አስተዋጽኦ ነው ያለው። ከመትከል ባለፈ እንክብካቤ ላይ እንዴት ናችሁ? እንደ ተቋም እንደ ግለሰብ እርሶስ አሁን አምናም ከዚህ በፊትም የተከሉት አሉ፣ መንከባከብስ እንዴት ናችሁ? በጣም ጥሩ። መትከል በራሱ ግብ አይደለም። የተከልነውን መንከባከብ አስፈላጊ ነው። ልክ እንደ ልጅ ማለት ነው። ተንከባክበን ማሳደግና ለፍሬ ማብቃት አስፈላጊ ነው። ለዚህ ማሳያ የሚሆነው እንደ አጋጣሚ አምናም በዚሁ ቅጥር ግቢ ውስጥ ነው የተከልነው እንደ ተቋም። እሱን አሁን በተጨባጭ ማየት እንችላለን። አምና የተከልናቸው በደንብ ጸድቀው በጥሩ ደረጃ ላይ ነው ያሉት። አሁን የተከልናቸውንም ቢያንስ በወር ወይ በኳርተር የመንከባከብ ስራዎችን የምንቀጥል ይሆናል። ምክንያቱም ተንከባክበን ለፍሬያማ ማብቃት አለብን። የዘንድሮ ደግሞ ለየት የሚያደርገው የምግብ ነክ የሆኑ ነገሮች ላይ ነው እየተከልን ያለ ነው። ስለዚህ ለምግብነት እንዲበቁ ፍሬያቸው ሊበላ እንዲችል መንከባከብ ግዴታ ነው ማለት ነው። አቶ መሳይ በጣም ነው የማመሰግነው ጊዜውን ስለሰጡኝ። አመሰግናለሁ። መልካም ጊዜ። እሺ ታንኪ ዩ። የኢሚግሬሽንና ዜግነት አገልግሎት የአረንጓዴ አሻራ መርሃ ግብርን ከመነሻው በመቀላቀል እንደ ባህልም በማድረግ ሰራተኛውን በማስተባበር ማህበራዊ ኃላፊነቱን የሚወጣበት መንገድ አድርጎታል። በ2018 ዓመተ ምህረትስ ምን ያህል ለመትከል አስቦ ምን ያህልንስ አሳካ የሚለውን እናያለን። እንግዳ አለን። እሺ ማስተዋል ገዳ እባላለሁ። በኢሚግሬሽንና ዜግነት አገልግሎት የሴቶችና ማህበራዊ ጉዳይ ዳይሬክተር። ችግኝ ተከላ ላይ ምን ያህል ጊዜ ተቋሙ እንደ ተቋም ተሳተፈ? ተቋሙ እንግዲህ እስካሁን ድረስ ሀገራዊ በነበረው ንቅናቄ አመቱ ሙሉ በየአመቱ በሚደረገው ሆል ተሳታፊ ነው። እንግዲህ ዘንድሮም ደግሞ ለ8ኛ ጊዜ ማለት ነው ያው 800 ሚሊዮን ችግኞች በአንድ ጀንበር በሚተከልበት ሰዓት ላይ እንደምታዩ በጣም ብዙ ሰራተኞችን አሳትፈን ችግኞችን እየተከልን እንገኛለን ማለት ነው። ምን ያህል ነበር እቅዳችሁ? ከዛ ምን ያህሉን አሳካችሁ? አጠቃላይ እንደ ተቋም በዚህ በጀት ዓመት የያዝነው ወደ 28000 ችግኞችን ለመትከል ነው። ከዚህ በፊት ለማስጀመሪያ ያክል ወደ 600 ችግኞችን ተክለናል። በዛሬው ባንድ ጀንበር ደግሞ አጠቃላይ ቅርንጫፎቻችንን በማስተባበር ወደ 24500 ችግኞችን እየተከለን ያለ። እንግዲህ ያው ተቋሙ ዘርፈ ብዙ ስራዎች እንዳሉበት ይታወቃል። ነገር ግን ጎን ለጎን ደግሞ እነዚህን የመሰሉ ማህበራዊ ኃላፊነቶችን እየተወጣ ነው ያለው። ከችግኝ መርሃ ግብርም ብንነሳ ከመትከል ባሻገር የተሰጡንን ቦታዎች በመንከባከብ ሰፊ ስራዎች ይሰራሉ። በሚመለከተው ክፍል በየጊዜው እየተሄደ የሚታይበት የሚጎበኝበት ያሰራር ስርዓት አለ። የዛሬ አመት የተከልናቸው ችግኞችም አጋጣሚ ሆኖ እዚህ ግቢው ነው ያሉት። ስትሄዱ ማየት ትችላላችሁ። በደንብ ጸድቀውልናል። ያሉንን ችግኞች ከመትከል ባሻገር እንክብካቤ ላይም በደንብ እየሰራንበት ነው ያለነው። እጅግ አድርጌ አመሰግናለሁ ጊዜውን ስለሰጠኝ። እኔም አመሰግናለሁ። ባለፉት 7 ዓመታት የአረንጓዴ አሻራ የተፈጥሮ ሀብታችንን ከመመለስም አልፎ በዓለም አቀፍ መድረክ ኢትዮጵያ በአየር ንብረት ለውጥ ላይ አዲስ መልክ እንድትይዝ አድርጓታል። የተከልነውን መንከባከብ አንዘንጋ። እኔ እዚህ ጋር በቃው። መልካም